ረመዳን ላይ በጣም ርካሽ ስለነበረ አሁን ከዛ አንፃር በጣም ውድ ነው። በሶስት ወር ብሄድ ገበያው ሁሉ ድብልቅልቅ ብሏል። ሰላም ሀባይቢ እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁ? ደህና ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። ቲጂ ከቲጂ ታውቂው ውድ ተመልካቾቼ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ ከሶስት ወር በኋላ ወደ ገበያ አቅንቼ ነበረ። እንግዲህ ከሶስት ወር በኋላ ያለውና አሁን ያለው ልዩነት የገበያ ልዩነት ላሳያችሁ ነው። እንግዲህ የኢራን ጦርነት ያመጣብንን ጣጣ ላሳያችሁ ነው ማለት ነው። ጓደኞቼ ዛሬ ምንድነው ስሙ አትክልት ምናምን ገዛ ሂጄ ነበረ። ዛሬ ሽንኩርት ዋጋ ምናምን የገበያ ውሎዬን አስቀኛችኋለሁ ማለት ነው። በሶስት ወር ብሄድ ገበያ ሁሉ ድብልቅልቅ ብሏል እና ውድ ጓደኞቼ እስኪ እኔ ባለሁበት አካባቢ ያለውን የገበያ ሁኔታ ነው ማሳያችሁ። እናንተ ደግሞ በያላችሁበት ሀገር ስንት እንደሚሸጥ ሽንኩርት፣ ቲማቲም ምናምን አትክልት ማለት ነው በኮሜንት ታሳውቁኛላችሁ ውድ ጓደኞቼ። የዛሬው ፍሎጌ ነው። ለማስታወስ ያህል እንግዲህ ሁላችሁም ስለምታበረታቱኝ አመሰግናለሁ። ሰብስክራይብ፣ ሼር እንዲሁም መልካም አስተያየትን ሰጡኝ። ሰብስክራይብ በማድረግ ደግሞ የቻናሌ አጋሪ ሁኑ ማለት ነው። ሰብስክራይብ ያላደረጋችሁ ውድ ጓደኞቼ ከጎመን ነው የምነሳላችሁ። ይሄ ጎመን እንግዲህ እኔ ባለሁበት አካባቢ 40 ብር ነው የሚሸጠው። ይሄ ከሶስት ወር በፊት 20 ብር ነበር የሚሸጠው ጋይስ። እና ውድ ጓደኞቼ እዚህ ጋር አርጋለሁ ማለት ነው። ኪሎ ሽንኩርት 100 ብር ነው እኔ ባለሁበት አካባቢ። 1 ኪሎ ሽንኩርት 100 ብር ነው የዚህ አይነት ማለት ነው። ሌላውን አሳያችኋለሁ። እየደረደርኩ ነው ማሳያችሁ። ድንች እንደምታዩ ኪሎ 85 ብር ነው ድንች እኔ ባለሁበት አካባቢ። እናንተስ ባላችሁበት አካባቢ ድንች ስንት ገባ ጋይስ? ይኸውላችሁ እንግዲህ እቺ ድንች ኪሎዋ 85 ብር። ከዛሬ 3 ወር በፊት ድንች ስንት ነበር? 25 ብር ነበር ጋይስ። 25 ብር። ሽንኩርት 25 ብር ነበረ በረመዳንም ውስጥ 25 ብር ነበር ጋይስ። ረመዳን ላይ ማለት ነው። ከዛሬ 3 ወር በፊት ሳይሆን ገበያዬን ባልሄድ ከዛሬ 1 ወር አልሆነው ረመዳን ላይ 25 ነበር ሽንኩርት። ድንች እስከ 20 ብር ድረስ ነበረ። ልነግራችሁ ነው። ያው ጎመን ባለበት አልቀነሰም። እንደምታዩት ነው 50 ብርም የሚሸጥበት ጊዜ አለ ማለት ነው ጋይስ። ይሄ ደግሞ እንደምታዩት ፓስታ 150 ብር ነው እኔ ባለሁበት አካባቢ 150 ብር 120 ብር ምናምን ነበረ። ካሮት በፊት 20 ብር 30 ብር ነበር። አሁን 20 ብር 30 ብር የለም 50 ብር ነው እንደምታዩት። ይሄ እኔ ባለሁበት አካባቢ 50 ብር። እቺ የምታዩት ወይራ ማለት ነው ሶስቷ በጣም ነው የሚሸተው። ምርጥ ሽታ ነው። እቺ ማለት ነው 30 ብር ነች ባለውበት አካባቢ 30 ብር ምርጥ ወይራ ነው። ይሄንን ይመስላል ጋይስ። ይኸውላችሁ 2 ኪሎ ድንች ነው የገዛሁት። ዋናው ነገር ደግሞ ቲማቲም ነው። ቲማቲም እንደምታዩት ቲማቲም እዚህ ጋር አርጌ ላሳያችሁ። ቲማቲም 30 ብር ነበር 35 40 ነበር ረመዳን ላይ ማለት ነው። እኔ ኦልሬዲ በሶስት ወር ነው ገበያ ሄድኩት። ረመዳን ላይ 30 ብር 35 ብር እስከ 20 ብር ነበረ። አሁን ግን 75 ብር የተሸጠ ነው 1 ኪሎ ቲማቲም ጋይስ። እናንተ ባላችሁበት አካባቢ እንግዲህ ኢትዮጵያ ያላችሁ ማለት ነው ስንት እንደሚሸጥ አሳውቁኝ በኮሜንት። ይሄንን ይመስላል የዛሬው ውሎዬ። እኔ በሶስት ወር ብሄድ ገበያውን ለአላቀው ድብልቅልቁ ወጥቶ ነው ያገኘሁት ማለት ነው። እንደምታዩት ይሄ 3 ኪሎ ቲማቲም ነው
እና 75 ብር ነው ማለት ነው ቲማቲም ገዝቼ የመጣሁት ጋይስ። ሌላው ደግሞ በነገራችን ላይ አሁን ላይ ሁሉም ነገር ተወዷል። ምክንያቱም የባትሮል እጥረት አለ፣ አይገባም ሁሉ ነገር ማለት ነው። ቃሪያ 25 ብር 20 ብር ነበረ፣ አሁን ላይ 30 ብር ነው። ከ30 ብር በታች ቃሪያ የለም ጋይስ። ይኸውላችሁ ሲፎራ ቃሪያ ነው፣ ኤርፎራ ቃሪያ የሚባል ቃሪያ ነው ይሄ እና ይሄንን ይመስላል ውዶችዬ። ይሄ ቃሪያ ነው እና ሌላው ደግሞ ጋይስ ሎሚ፣ እቺ ሎሚ 30 ብር ናት፣ አራቷ ማለት ነው ጋይስ 30 ብር ሎሚ 30 ብር ነው። እንግዲህ ውድ ጓደኞቼ ዛሬ አጠር ምጥን ያለች ቪዲዮ ሰርቼላችኋለሁ። በቀጣይ ምን ላቅርብላችሁ? የዛሬ ውሎ ይሄንን ይመስላል እንደምታዩት ነው። እስኪ ለእናንተ ተወደደባችሁ ረከሰባችሁ? ኦልሬዲ እኛ ጋር ረመዳን ላይ በጣም ርካሽ ስለነበረ አሁን ከዛ አንፃር በጣም ውድ ነው። ገበያም ሄጄ ስለማላቅ ነው መሰለኝ በጣም ተለይቶብኛል ማለት ነው ጋይስ። እና ወዶችዬ ይሄንን ይመስላል የዛሬው ውሎዬ። ሀዋይቢ ቻናሌን ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ የኔ ውዶች። ስንት ደቂቃ ሆነ? 6:27 ዛሬው የገበያ ውሏችን በአካባቢያችን ማለት ነው የእሁድ ገበያ ይሄንን ይመስላል። ቅዳሜ ባለውበት አካባቢ እሁድ ነው ለቃ የእሁድ ገበያ ይሄንን ይመስላል ጋይስ። እና በነገራችን ላይ አይቆይም፣ ሰላቢ ነገር ነው መሰለኝ ቲማቲም በተለይ አይቆይም፣ ሳምንት አይቆይም። አሁን ይሄ እና ወዶችዬ ዛሬ እንግዲህ ገበያ ሄጄ ይሄንን ሸማምቼ መጥቻለሁ። ቢያንስ ይቺ ማለት ነው ከ1000 ብር በላይ ፈጅታለች ማለት ነው። ይቺ የምታዩት ከ1000 ብር በላይ የፈጀች አቅራጥ ናት። እንዴት ነው በእናንተ አካባቢ ሽንኩርት፣ ቲማቲም፣ ድንች እንዲሁም ሌላ ነገሮች ስንት ገባ? ጥቅል ጎመን ምናምን እንደ እንትኑ ነው እንደ ክብደቱ ምናምን ከ50 ብር ጀምሮ አለ። እና ውድ ጓደኞቼ ይሄንን ይመስላል ያለው ገበያ። ብቻ አልሐምዱሊላህ